በጣም ከባድ ዋው ወንጀል አይ ከምሬ ነው የምልሽ እኔ ምንድነው እኛ ሙስሊሞች በጀነት ልናስጠነቅቅ በጀነት ልናበስርና በጀሃነም ልናስጠነቅቅ ነው የተያለ መልእክቱን የግድ ማድረስ አለብን ወዮ አፈሮኝ ምን ነው በቀረው ኖሮ መጥቲበት እጅሽን በጥርስሽ ላይ የምትነክሽበት ቀን ይመጣል ወዮ ምን ነው ወሂድ እና ኢምራን እዛ ቲክቶክ ላይ ሲያወሩ ምን አለ በወስን ኖሮ ቁጭት ነው የቁጭቱን ቀን አስተዋውሳቸው ነው የሚለው ምን ነው መልእክተኛውን በተከተልኩ ኖሮ ወየው እነዛ በትንሳኤ ቀን እነዛ ይካዱት ሙስሊሞች በሆኑ ይመኛሉ ይላል ካላ በቀር የሚመለክ አምላክ የለም ሲባሉ ይኮሩ ነበር ይላል ወየው ምናምን ነገር እውነት ሆኖ አገኘ ነው ጌታችን የነገረን ነገር እውነት ሆኖ አገኘ ነው ይላሉ በእሳት እንትን ሲሉ ማለት ነውና ታዩ እኔ ይሄን ነገር ሳስበው ነው እዚህ ቲክቶክ ላይ የሚያመጣኝ እንጂ የመጨቃጨቅ የመከራከር እንትን የምን አባዜ ተጸናውቶን አይደለም እዚህ ቁጭ ያልነው ስለዚህ ህይወትሽን አትርፊ በእሳት አትጫወቺ በእሳት አትጫወቺ አልጫወትም እኔ በእሳት የምጫወትበትም ነገር የለም ነገር ግን እኔ በቃ ነፍሴ የሚያርፈው እረፍት የሚሰማኝ እግዚአብሔርን ሳመልክ ነው እግዚአብሔር አንዱን እግዚአብሔር ነው ማለት ምክንያቱም ክርስቶስ እኮ ይውልህ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚባሉ አሉ ከሶስቱ የትኛውን ነው የምታመልኪው እንደዚህ የሚባል አሁን እንደዚህ አብ ወልድ መንፈስ ቅዱስ አለ ጋድ ዘ ፋዘር ጋድ ዘ ሰን ጋድ ዘ ሆሊ ስፒሪት የሚባል አለ ተይ እንጂ አትካጂ አይ ኖ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አለ ከሶስቱ የትኛውን ነው የኢምራን ጥያቄ መልሽለት ለምን ተነጥላላችሁ እናንተ እኮ ችግራችሁ ይላል መጽሐፋችሁ ላይ እናንተ አርጋችሁ ነው የምታወጡት እናንተ ናችሁ የምታምኑት እኮ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚባል አምላክ አለ ብላችሁ ነገራችሁን ጋድ ዘ ፋዘር ጋድ ዘ ሰን ጋድ ዘ ሆሊ ስፒሪት ብላችሁ ነገራችሁን ከዚህ ውስጥ የትኛውን ነው አለሽ ኢምራን መልሽለት ሶስቱንም በይንና አርፍ በይ ወይ ደግሞ ከሌም በይን አብን በይን ወይ ወልድን ወይ መንፈስ ቅዱስን በይ ከሶስቱ አካላት የትኛውን ነው የምታመልኪው ይሄው ጠየቀሽ ኢምራን ቀጥል ከላ ኡስታዚ ማሂ ተመለሽና መልሽልን ለምን መሰላችሁ በአካል ሶስት ናቸው በቃ መለኮቱን ተው ችግር የለውም መለኮት ማመን ሌላ ጨዋታ ነው ይቅርሱና በአካል ሶስት ስለሆኑ ማሂ የትኛውን የምታመልኪው አብን ወልድ ወይ መንፈስ ቅዱስ ያው ወልድ እንደምት ተስፋ አደርጋለሁ ኢየሱስ የምት ይመስለኛል ማሂ ተመለሽ ጀዛከላሁ ኡስታዙና ማሂ እያወቁ ለሚያጠፉ ሰዎች ሰውነት ይውላ ነው የሚንቀጠቀጠው እያወቀች አሁን እንቅልፍ አተኛም ራሱ ሄዳ ሰላም የላቸውም እኮ እዚህ ሲሰሙ እንቅልፍ መተኛት አቃተን ምናምን ይላሉ ሞባይልን ወረወርኩት አለ ተርላ የመጀመሪያ ቀን ስሰማ ለዚህ እናንተ ጋር መጥቼ ስሰማል ተናድጄ ያለ ሞባይልን ወረወርኩት አለ ከዛ በኋላ ሳስበው አለ በቃ ምንም አማራጭ የለኝም ማለት ከመስማት ውጪ ምንም ነገር የለኝም ማለት 8 ወር ሰምቼ ነው አለ መጨረሻ ላይ ወደ እናንተ የመጣሁት አለ ስለዚህ ስራችሁን ቀጥሉ እናንተ ይሄንን የእስላም መልእክት ወደ ሰዎች አድርሱ በስነ ምግባርና በግብረ ገብ በእውቀትና በጥበብ አዳርሱ ማለት ነው ኢምራን ቀጥል እንግዳ ገብቷል አውራቸው ሁለታቸው አሉ ሰላም ነው ኡስታዝ አንተ አይመችህም ኡስታዝ እንጂ ምንድነው ከቀደም ጀምሮ እኮ እኔ ልገሉኝ ነው እንዴ አይ ኡስታዝ ግን አደራ እንዳትጣብን እሺ እንፈልጋለን እሺ ማነው ስምሽ ጸጋነሽ ነው አዎ እሺ ሰላም ብያለሁ ነገር ሰላም ይበዛም ሰላሙን አላመን ተቢያል ሁዳ እሺ ከየት ቤተ እምነትሽ ጴንጤ ኦርቶዶክስ እኔ አማኝ ነኝ ፕሮቴስታንት እሺ የገባሽው ለምንድን ነው እንጠይቅሽ ወይስ ደግሞ ተጠይቂናለሽ አንቺ አይ ቅድም ስታወሩ ነበርና ወልድ መንፈስ ቅዱስ ሶስቱን ስላላችሁ ነው እኔ ልናገር መጣሁ ኦኬ ምን ልትናገሪ መጣሽ አንዳቸው ልትይ ነው እናንተ ሶስት አረጋችሁ አካፈላችሁ እንጂ አውል መንፈስ ቅዱስ አንድ አምላክ ነው ብለን ነው የምናመልከው በየትኛው ሂሳብ ነው በየትኛው የፊዚክስ ቀመር ነው እንደዛ የመጣው በኢየሱስ የሚያምን ያኔ ማለትም አንድ ነው ኢየሱስ የእግዚአብሔር ልጅ ነው መንፈስ ደግሞ እግዚአብሔር ስለሆነ በአንድ አርገን ነው በአንድ አርጋችኋቸው እሺ ቆይ
አሁን ኢየሱስ አለ አንደኛ አይደለም ያደረገው የእግዚአብሔር ራሱ ነው። አወል መንፈስ ቅዱስ የሚለው የእግዚአብሔር ቃል ስለሆነ አንድ ነው። ስለዚህ ወደሱ ልምጣ እንዴ ጸጋነሽ ኢየሱስ አለ አይደለ? እሺ ኢየሱስ ቆይ ወገናችን ተራህን ጠብቅ፣ አትረብሽ ፕሊስ እባክህ ከምናወርድህ ማለት ነው። ኢየሱስ አምላክ ነው አይደለ ጸጋነሽ? አዎ አንድ እሺ። ኢየሱስ አባት አለው? ኢየሱስ አባት እግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። እግዚአብሔር አባት አለው። ስለዚህ አባት አለው። አዎ ኦኬ። ስለዚህ የኢየሱስ አባት አለ። ሁለት መንፈስ ቅዱስ ደግሞ አለ አይደለ? ሰራጽ መንፈስ ቅዱስ እግዚአብሔር ራሱ ነው። መንፈስ ቅዱስ ግን ያው አብ አይደለም። ከአብ ወጣ ከአብ እስትንፋስ ነው አይደለ? አዎ ኦኬ። ሶስት ሆኑብኝ። አሁን ስቆጥራቸው 1 2 3 ሆኑ። እንዴት ሆነ አንድ የመጣው? በምን ሂሳብ ነው አንድ ያደርግሻቸው አንቺ? ያው 1 2 3 አሰራሩ እግዚአብሔር ራሱ ወዶ ኢየሱስ በእግዚአብሔር መንፈስ ሆኖ ነው የመጣው። ሲጀመር የእግዚአብሔር ልጅ ሆኖ ነው የመጣው። እንታ ችግር የለውም። ከፈለገ በእግዚአብሔር እንታ አንድ ጸጋነሽ ከፈለገ በእግዚአብሔር እንታ መንፈስ አንድ ነው። አሰራሩም አንድ ነው። ግን ሶስት አካላች ሶስት ነው። አካላች ሶስት አምላክ ናቸው። አብ ወልድ መንፈስ ቅዱስ ነው የሚባል አማርኛ አይደለም። ሶስት አድርገን የምንለየው ሰው አይደለም። ኢየሱስ ስጋ ለብሶ እንደ ሰው ተወልዷል እንጂ መንፈሱ ከእግዚአብሔር ከአባት የተቀበለ የላከኝን ሊፈጽም ስለመጣ ከእግዚአብሔር እግዚአብሔር የሰጠኝን ኃይል ነው እያገለገለ የመጣው። ስለዚህ ለዛ ነው እናንተ ሶስት አድርጋችሁ አታካፍሉ። አንድ ነው። እኛ አንድ አምላክ ነው አለ። ቆይ አንድ እየተገባ አይደለም። ኢየሱስ በእግዚአብሔር መንፈስ የመጣ ይምጣ፣ ተቀብያለሁ። አሁን ጥያቄያችን ግን ኢየሱስ አለ፣ አባት አለው፣ መንፈስ አለ። መንፈሱ አባት አይደለም ወይ ደግሞ ኢየሱስ አይደለም? እሺ አንድ ሆኑት በምንድን ነው? በምን አንድ ሆኑ? ወልድ መንፈስ ቅዱስ አንድ አምላክ የሚባል ስም አለ። እግዚአብሔር ቃል ስቆጥር ሶስት መጡብኛ። ምን ላድርጋችሁ? ጣቴን ስቆጥረው ጣት ሲናጩ እና ቁጥራቸው በመለኮት ሶስት ነው፣ ግን መንፈሱ አንድ ነው። መንፈሱ አንድ ነው። በመለኮት ሶስት ነው። አሰራሩ አንድ ነው። መንፈሱ አንድ ነው። መጀመሪያ በመለኮት ሶስት አይደለም። በቃ አታውቂም። ኡስታዝ አለ አቤት ኡስታዝ አስገባና እንትን በል ትንሽ ትማራ አዲስ ስለሆነች አው አይ ምንም አልገባችም ስትል በቃ እንትን አላለች ማለት ነው። እናንተ አይገባም ሲጀመር። አይ ጸጋነሽ አንድ ስለሆነ ሶስት ቦታ ያረጋችሁ 10 ቦታ አረጋችሁ መንፈሱ አንድ ነው። ስለዚህ አንቺ ወልድ አብ ነው ብለሽ ታምኛለሽ እንዴ? አንቺ ማለት ወልድ አብ ነው ብለሽ ታምኛለሽ? አዎ ተመልከት። የፕሮቴስታንት ናት ግን የዩኒሲስ ትምህርት ነው የምታስተምረው። ተመልሳ ደግሞ በመለኮት ስንት ናቸው አብና ወልድ? በመለኮት ሶስት ነው። መንፈሱ አንድ ነው። ችግር የለም። አሁን ደግሞ እንትን ሞርሞን ሆነ ወደ ሞርሞን እና የዩኒሲስ ድብልቅ ነው ይሄ መንፈስ ወጋውት። እሺ ሌላ ሰው አስገቡ። ያጀማ ካለ ትንሽ የሚያውቅ ሰው ካለ ጥሩ ነው አስገቡና እንትን በሉ። እሷ አሁን ለቲክቶክም አዲስ ስለሆነች ትማር። የሳሊቬሽን ትምህርት የ6 ወር ኮርስ አለ። የቸርች ነው የምትካፈየው። ጥያቄ ሲጠይቅ እመልሳለሁ በመጽሐፍ ቅዱስ። ኦኬ እኔ በራሴ አይደለም የቸርች ነው የምትካፈየው። እሺ የቸርች ነው የምትካፈየው። ቸርች የምትሄጂው የት ነው? ምን ቸርች ነው የምትሄጂው? ማን ያስወረዳት? እቺ የ6 ወር ኮርስ ያስፈልጋታል። ራሱ ቸርች መሰረተ ክርስቶስ ወይ ሙሉ ወንጌል ወስደው በደንብ ስለ ስላሴ በደንብ ሊያስረዱት ይገባል። የኦኒሲስ እና የሞርሞን ቅልቅል ነው ታውቃለህ? ድፍረት እኮ አንዳንዴ አለማወቅ ራሱ ድፍረት ይሰጣል። እኔ እኮ ላስተካክላት ነበር። አይ በመለኮት አንድ ናቸው ስላት አይ አይደለም ሶስት ናቸው አለችኝና አጂብ ነው። መጀመሪያ አንተ አልገባህም እንጂ እኮ መጀመሪያም ስትገባ የማስ ስፖርት ለማጠናከር ብላ ነው የገባችው። ምን እንጂ ገብቷት አይደለም። አሁን የማስ ስፖርት ማጠናከር ታውቃለህ? ምንድነው ደግሞ? ሰላም አለይኩም አስገቡ፣ ክርስቲያኖች አስገቡ። እሺ ገብቻለሁ። የሆነ ጥያቄ ነበረኝ። ሙስሊም ነው ወይስ ክርስቲያን ነህ? አይ ክርስቲያን ነኝ፣ ግን ያን ያህል ስትሮንግ አይደለሁም። ብቻ ጥያቄ እምነቶችን መርምሬ ትክክለኛ የሆነውን እምነት ለመከተል ነው የምፈልገው። አይ ሰላም አለይኩም ስትል ሙስሊም መስለን ነው። እሺ ጠይቅ። ኢምራን አለልኝ ይመልስልሃል። ጠይቅ።
ኦኬ ጥያቄ ምን መሰላችሁ? አንድ ሰው እዛ ሁሱ ቤት እየተወያየው ነበርና ላይቭ አለቀ። እዚህ መጥቼ ልወያያችሁ ብዬ ነው። እና ለምሳሌ አንድ ሰው እስልምናን ሳያውቅ ቢሞት ለምሳሌ ልክ አማዞን ጫካ ውስጥ እንደሚኖሩት ከቀሪው ዓለም ህዝብ ተለይተው እንደሚኖሩት አይነት ሰዎች ጭራሽ ስለ ነብዩ መሐመድ ነብይነት ሳያውቁ ስለ አላህ አንድ አምላክነት ሳያውቁ ቢሞቱ ወዴት ይገባሉ ይላል እስልምና እምነት? ጀሃነም ይገባሉ ወይስ ገነት ነው የሚገቡት? አይነት ጥያቄ ተፈጥሮብኝ እና ለዚህ እስልምና ምን ትላለች ነው የምለው። እንደ ክርስትና ሃይማኖት ከሆነ ምናልባት እነዚህ ሰዎች ዳይሬክት መጽሐፍ ቅዱስ ላይ ምንም የተጻፈ ነገር አለ ብዬ አላቅም፣ ሊኖርም ይችላል። ግን እስልምና ስለዚህ ምን ይላል የሚል ጥያቄ ነው ያለኝ። እና እንደዚህ አይነት ሰዎች ሲሞቱ ምንድን ነው የሚሆኑት? አልሐምዱሊላህ ወከፋ። መጀመሪያ አንድ ነገር ማወቅ አለብን። እሱ ምንድነው? አላህ ሰዎችን አይበድልም። ቁርአን ላይ አላህ ምን አለ? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ፣ መልእክተኛ እስከምንልክ ድረስ አንቀጣም ማለት ሱረቱል ኢስራ ቁጥር 15 ላይ። ስለዚህ አላሁ ሱብሓነሁ ወተዓላ አንድን ሰው የሚቀጣው መልእክተኛ ከላከለትና መልእክቱን ከሰማ በኋላ ነው። ወማ ካነ ረቡከ ቢዘላሚን ሊልዓቢድ አለ። አላህ ሰዎችን አይበድልም ማለት። ስለዚህ ሰዎችን ስለማይበድል አንድን ሰው የሚቀጣው መልእክተኛ ከላከና መልእክቱን ካሰማ በኋላ ነው። ተስማማ? ስለዚህ በእስልምናችን ሱረቱል ኢስራ ቁጥር 15 ላይ ብያለሁኝ፣ አንድ ሰው የሚቀጣው ስለ እስልምና ከሰማ ነው። ጨረስን። አሁን ወደ ነብዩ እንምጣ። ወደ ነብዩ ስንመጣ አላሁ ሱብሓነሁ ወተዓላ ነብዩን ለዓለማት እዝነት አድርጎ ልኳቸዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ ለዓለማት እዝነት አድርጎ ልኳቸዋል። ኦኬ። ስለዚህ ነብዩ ሁሉም እዚህ ልኳል፣ ለሁሉም አስተምረዋል። ግን እዚህ ጋር መልእክቱ ያልደረሰው ካለ አሁን አንተ አማዞን ጫካ ውስጥ አብዛኛው ገብቷል ብያለሁ። ግን በሆነ ሪዝን ያልገባ ያልደረሰው ካለ እንዴት ነው የሚሆነው ከተባለ ሁክሙ ለአላህ ነው የሚሰጠው፣ ፍርዱ ለአላህ የሚተው። ገሃነም ገባ አንልም፣ ጀነትም ገባ አንልም። የውመል ቂያማ ላይ ሐይ አምላክ አላህ ሱብሓነሁ ወተዓላ ይፈትናቸዋል። ማስረጃ ደግሞ ነቢያችን ኢማሙ አሕመድ ባለ ሐዲስ ምን አሉ? ረጁሉን ማታ አለል ፊትራ፣ አራት ሰዎች ወደ አላህ ይመጣሉ። ረጁሉን አሰም ላ የስመዑ ሸይአን፣ ምንም ነገር የማይሰማ ሰው ይመጣል። ከዛ ወረጁሉን አሕመቅ፣ የአእምሮ ችግር ያለበት ሰው ይመጣል። ወረጁሉን ሐረም፣ ወረጁሉን ፊል ፈትራ፣ በዘመነ ልፈትራ ወይም ነብይ ያልተላከ ስለ እስልምና ያልሰማ ሰው ወደ አላህ ይመጣል። ከዛ በኋላ ፈየቁሉ ያ ረብ ቀድ ጃአ አልኢስላም፣ እስልምና መጣ ግን ስለ እስልምና አልሰማሁም ማለት። ስለዚህ ቃለ አታኒ ማአታኒ ሚን ረሱል፣ መልእክተኛም እኮ አልተላከልኝም ማለት። ከዛ ፈየኹዙ መዋሲቀሁም ፈየርሲሉ ኢለይሂም አን አድኹሉ ናር፣ አላህ ፈተና ያቀርብላቸዋል፣ ገሃነም ግቡ ይላቸዋል። ወለዚ ነፍሲ ቢሙሐመድን ቢየዲሂ ለው ደኸለሃ ለካነት ዐለይሂም በርደን ወሰላም አሉ። የአላህን ቃል ሰምቶ የአላህን ትእዛዝ የፈጸመ ካለ ለሱ ጀነት ይሆነታል። ስለዚህ የውመል ቂያማ ላይ ኃያሉ አምላክ ይፈትናቸዋል። ይሄ ነው በእስልምናችን ያለው አስተምህሮ። ኡስታዝ ጨምርለትና ወደ ቀጣይ ማለት እንችላለን። የሚጠየቀው ማለት ነውና ለአቅመ ሐዋና ለአቅመ አደም ያልደረሱ ሰዎች አይጠየቁም። አንደኛ ነገር፣ ሁለተኛ ነገር ደግሞ የአእምሮ ችግር ያለባቸው ሰዎች፣ መልእክቱ ያልደረሳቸው ሰዎች አይጠየቁም። አላህ በቁርአን ውስጥ በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለምና አለ። ስለዚህ መልእክተኛ ልኮ ያንን መልእክት አንድ ሰው ሳይሰማ ይህን ነገር አላደረክም ተብሎ እንትን ማለቱ ፍትሃዊ አይደለም። አላህ ግን ፍትሃዊ ስለሆነ መልእክቱ ያልደረሳቸውን ሰዎች አላህ በቂያማ ቀን በራሱ ጥበብና እውቀት ይፈትናቸዋል። ይሄ ነው አስተምሮታችን ያለው። አይ ቲንክ አብትሽ ገብቷል። የስላሴ አማኝ ነው። ወደ እሱ እንሂድ። ኢምራን አብትሽ ሰላም ብያለሁ። እንዴት ነህ ወንድሜ? ጥያቄ እግዚአብሔር ይመስገን። ደህና ነህ? እንዴት ነው? አለው አብትሽ ማለት ከአስረስ ጋር ስትወያዩ የነበርክ ነው አይደል? ኖ አይ ከአስረስ ጋር ነው ያልተወያየው። ኦኬ። ስላሴ አማኝ ነህ? አዎ። ኦኬ ጥሩ። በቃ ወሂድ ቅድም ራእይ ላይ የሆነ ጥያቄ አንስተ ነበርና ያው ለዳዊት በተሰገደው ልክ ለኢየሱስ ተሰግዷል ብለህ ታምናለህ? ወይም ተመሳሳይ ናቸው? የገባበት አገባብ ተመሳሳይ ነው ብለህ ታምናለህ? ለኢየሱስ ራእይ ላይ ተሰገደ የሚል ነገር አለ? አላነበብኩም። ያ በጉ ኢየሱስ ነው አይደል እንዴ? ዙፋን ላይ ሰገዱ ይላል ወይ ማለት በዙፋን ላይ ለተቀመጠውና ነው አይደል? ያ ክብርና ምስጋና ያ ነው ሰገዱ ሳይሆን ክብርና ምስጋና ይሁን ይላልና እኮ እና የሚል የለም ሲያወራ ሁላ ምን ይላል? አብቴ ከኔ ነው ወይስ ከአንተ ነው? ችኩል ትላለህ ስታወራና እንትን ተረጋግተን እንድታወራኝ ስለምፈልግ ነው። ራእይ 3:13 ላይ በዙፋን ላይ ለተቀመጠው እና ለበጉ ነው የሚለው ወይስ በዙፋን ላይ ለተቀመጠው ለበጉ ነው የሚለው?
ያ ለተቀመጠውና ለበጉ ይላል ማለት እያስተካከለ ነው። የተቀመጠው ማን ነው? በዙፋኑ ላይ በዙፋኑ ላይ ተቀምጧል። ያ አብ ተቀምጧል ማለት እንችላለን። አዎ እሱ ነው የምልህ። አሁን እያመጣ ነው አርጊውመንት ምን ነበረ መሰለ? በዙፋኑ ላይ የተቀመጠው ስለሚል በዙፋኑ ላይ የተቀመጠውና እና በሚል ኮፕላቲቭ ምስጋናና ክብር አብና ወልድ እና በሚል አግባብ ነው የተቀበሉት። ስለዚህ አምልኮን ያሳያል ነው የልጅቷ አርጊውመንት የነበረው። እኔ ደግሞ እንደዛ ከሆነ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤ ሁሉ ለያህዌና ለንጉሱ ሰገዱ ይላል። ለያህዌና ለንጉሱ ሰገዱ ሲል በአንድ ነገር ነው ተጫፍሮ የመጣው። ከምስጋናም ከክብርም ያለፈ ነገር ስግደት የሚለው ነገር ለሁለቱ አካላት ወይም ደግሞ ለዳዊትና ለያህዌ ሰገዱ በሚል ነገር መጥቷል። በአንድ ተጫፍሮ ነው። እሱን እንዴት ታየዋለህ ነው? ያ አዎ ልክ ነህ፣ ሀሳብህ ልክ ነው። ግን ወሂድ ምን አለ ስግደት ሲባል የአክብሮትና የአምልኮ አለ እዛ ጋር ይላል፣ እንደዛ ይላል። ሰገዱ ነው የሚለው በነጠላ ነው የሚናገረው። ሀብትሽዬ ነው ሳይሆን ስለሚል በነጠላ ነው። እዚህ ጋር አገባቡ ራእይ ላይ አገባቡ ተቋርጠሃል ከኔ ነው ወይስ ሀብትሽ? ተቋርጠብኛል። እኔ ኢምራን አሳውቀኝ ከሆነ እሰማለሁ አላችሁ የጀማ ኦኬ፣ እሰማለሁ ከሱ ነው ኡስታዜ። ኦኬ እሺ ቀጥሉ። ኦኬ እሰማለሁ። አሁን እንዴ ሀብትሽ ትሰማለህ? ኦኬ አዎ። እና ራእይ ላይ ሲናገር ኮምፔር እያደረገ ነው ሁላ በሰማይ ያሉት ከሁሉም ጋር ማለት ነው። በሰማይ ያሉት ሁሉም በምድርም ያሉት ባህር ላይ ያለ ሁላ ያው ለዘላለም እሱን እንመጣበታለን። ሀብትሽ እሱ አይደለም ጥያቄያችን። ዋናው ነገር ሁሉ የሚለው ቃል አንጻራዊ ነው ወይስ ፍጹማን የሚለውን ነገር እንመጣበታለን። አንተ የወንጌል አማኝ ነህ፣ በደንብ አስረዳለሁ እሱን ነገር ማለት ነው። ምንም ቀላል ነው ተረጋግተህ ስለምታወራ ማለት ነው። እኔ የጠየቁት ጥያቄ ያ ራእይ ላይ ለዘላለም ያ አምልኮ ጊዜያዊ ወይም አምልኮ አይደለም ኖ አንድ ብትረጋጋልኝ እንዴት ደስ ይላል ነው። አሁን የክብር ነው የምን ነው የሚለውን ነገር ድምዳሜ ላይ ለመድረስ መጀመሪያ ክብርና ምስጋና ነው ያቀረቡት አይደል እንዴ? ለአብና ለወልድ ክብርና ምስጋና ያቀረቡ ነው አይደለ? ያ ክብርና ምስጋና ሲያቀርቡ ከክብርና ከምስጋናና ከስግደት የትኛው ነው ሞር ቫልዩ ያለው? ያ ስግደት ሊተነተን ይችላል። ለምሳሌ አምልኮና የክብር ስግደት እኮ እንትንም እኮ ግን አንድ ላይ ነው የሚሆነው። አሁን እኮ የአምልኮና የአክብሮት ብለህ አትለውም። አንደኛ ዜና መዋዕል ምዕራፍ 29 አንደኛ ነገር መምህር አንደኛ ነገር ያዳመጥከኝ አይደለም። ኦኬ እሺ ቀጥል። የተግባባን አይደለም። በመደራረብ ነገር ስለሆነ ትንሽ እንቸገራለን ራሱ ማለት ነው። የሆነ ሰው ድምጽ ይሰማል። ጥሩ ነው ግን ምንድነው መሰለ ፖይንቱን እንዳትስት ነው የፈለኩት። አሁን አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤው ሁሉ ለእግዚአብሔርና ለንጉሱ ሰገዱ ሲል ዳዊት እንደተመለከ ያሳያል ወይ ብዬ ነው ሎጂካሊ የጠየቅኩ። እሱን ጨርሽና ከዛ በኋላ ወደ ራዕይ ዮሐንስ ላይ ያለው ተመሳሳይ ግራመር ስለሆነ እሱን ማየት ይቻላል ነው። ሀብትሽ ተመለስ። ኡስታዝ ሀብትሽ ውይይቱን እያቆረፈደው ነው። አይ ቲንክ ችግር የለውም። ፕሮቴስታንት ስለሆነ አንድ በአንድ እንትን በነገራችን ላይ በሰማይና በምድር ያሉት ሁሉ ነው የሚለው ሲሉ ሰማው። ምስጋናና ክብር ሰላም ናችሁ? ደህና ናችሁ ወንድሞች? እንዴት ናችሁ? በዙፋኑ ላይ የተቀመጠውና ለበጉ ይሁን ሲሉ ሰማው ይላል። እና እንዴት ነው አንድ ሰው ሁሉ ነገር መስማት እንዴት ይችላል? የፍጥረትን ሁሉ ከሆነ ያረጉት አይ ሰማው የሚለው ነገር አንጻራዊ ነው። በሰማይና በምድር ያሉ ከምድር በታች ያሉ ሁሉ በተወሰነ መልኩ ነው የሰማው ዮሐንስ ከተባለ እንግዲያስ ክብርና ምስጋና የሚያቀርቡለት በተወሰነ መልኩ ነው ማለት ነው። ስለዚህ ሁሉ የሚለው ቃል በአንጻራዊ ቃል የመጣ ነው፣ ፍጹም አይደለም። ሎጂካል እሱን ነበረ ቀጣይ እንድናየው የፈለኩት። አይ ቲንክ እንትን ቢል ጥሩ ነበር እሱ ማለት ነው። ሌላ መቀጠል የሚፈልግ ሰው ካለ ይቀጥል። አሚሮ አስተናግዷቸው ሙከሚል። አይ ቲንክ ቤላ ትቀድማለች ካልተሳሳትኩና ከሷ ጋር ቀጥሉ። ቤላ ተመለሺ፣ ፖዝ አትሆኑ ከገባችሁ በኋላ እና ደግሞ ሰው ሲያወራ አትደረቡ። ቤላ ካለሽ ፖዝ አትሆኚ፣ ተመለሺና
ምንድነው ኡስታዝ ለምን የሚለው አልገባኝም። ያስሚን ምን እያልሽ ነው? እስቲ ጠይቋት ምን እያለች ነው? ሙስሊም ናት መሰለኝ። ኦኬ ሌላ ሲሳይ ካለ ወደ ሲሳይ ሄዱ። ሲሳይ ካለ ቀጥል። ሄሎ አይሰማም? ትሰማለህ? አይሰማም ወይ? ሙት እኮ ከፍቻለሁ። አይሰማም? ትሰማለህ ሲሳይ? እሺ እሺ ቀጥል፣ ከኡስታዝ ጋር ቀጥል። እሺ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ኖት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሙስሊም ነኝ። ገባሁት? አዎ ገባኝ። እና ክርስቲያኖችን ልጠይቃቸው የምፈልገው ነገር የበለጠ ጴንጤዎቹን ማለት ነው ኢየሱስ ክርስቶስ አንዴ አማላጅ ነው ይላሉ፣ አንዴ ደግሞ እግዚአብሔር ነው ይሉታል። እዚህ ጋር እንዴት ነው አማላጅ እግዚአብሔር መሆንን ይችላል ወይ? ሁለተኛ ደግሞ እግዚአብሔር አማላጅ መሆን ይችላል ወይ የምለው ላይ ነው። እኔ አሁን በጣም ቶርች እያደረገኝ የሚኖር ነገር ነው። መላእክቶች ለኛ ለአዳም እንደሰገዱ በቁርአን ላይ ቁጭ ያለ ነው። አዳምን አላህ ሲፈጥረው መላእክቶችን አሰግዶለታል እና ከመላእክቶችም የሰውን ልጅ ብልጫ ነው አላህ እዛ ጋር ያስቀመጠው እና ከመላእክቶችም የበታች ሰው ልጅ አድርገው ነው የሚያዩት። ይሄ እንዴት ነው? እኔ በጣም ክርስቲያኖችን ነው የምጠይቃቸው ኡስታዝ። በጣም ግራ የሚያጋባኝ ጉዳይ ነው። እኔ ከዚህ በፊት ክርስቲያን ነበርኩኝ። አንብቤ አጥንቼ አይቼ ነው ወደዚህ ወደ እስልምናው የመጣሁት። እስልምናው ለኔ በጣም ምርጥ ነው፣ ደስ የሚለኝ ነው እና እስልምናው በአንድ አላህ ብቻ ስለሚተከልና በአንድ አላህ ብቻ በአንድ እንጨት በአንዱ ግንድ ብቻ ስለሚጓዝ ነው የመጣሁት እና እዚህ ጋር የኛውን ጥያቄ በደንብ እንዲያብራሩልኝ ነው። ሲሳይ አቤት 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 ያብራሩላል። እኔ መውጣት ስላለብኝ ልውጣ እና ቀጥሉ። እሺ ሳቅ አሚርም ከሚልም እንትን በሉ። መውጣት አለብኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ዋሉ። ደህና ደሩ። ወአለይኩም ሰላም። ወአለይኩም ሰላም። እሺ አው ጥያቄን ግን ይስሙት። ጀዛከላህ ኸይራን ኡስታዙና እናመሰግናለን። ኦኬ ይሷላችሁ እና አሚር ቀጥሉ። በቃ ኢሳቅ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሳትወጡ ቤቱን ፎሎ አድርጉ። እንዲሁም እነ ሙከሚልንም ማይረንም አሚረንም ፎሎ አድርጓቸው። ቤት ሲከፍቱ እንትን በሉ። አሲያንም ፎሎ አድርጉ ቤቱንም ማለት